ብሌን እንግዲህ ቤቱን ለቃ ለመሄድ ወሰነች። ብሌንም ለመሄድ የወሰነችበት ምክንያት እንግዲህ ጄሊ እንግዲህ ስመጣ ቤት እንዳላገኘሽ ከህይወቴም ከባሌም ከአቷምነንም ውጪ እዚህ ቤት እንዳላገኘሽ በቃ ድነሻል ብላታለች ማለት ነው። አቷምነን የኔ ባል ነው፣ ምን ልትሆኝ ነው? ከህይወቴ ለምንድን ነው የማትወጪው ብላት ተናግራት ሄዳለች። ብሌንም እንግዲህ እያለቀሰች አቷምነን መጣ። አቷምነን ምን ሆነሻል ብሎ ሲጠይቃት ጄሊ ያንተ ሚስት ናት እንዴ ብላ ስትለው አዎ የወረቀት ሚስቴ ናት እንጂ ግን አልወዳትም ብሎ መልስ መለሰላት። እኔ ከእንግዲህ ወዲህ በእናንተ ህይወት ውስጥ አላስፈልግም፣ እኔ መሄድ አለብኝ ብላለችው። አንቺ ከዚህ ቤት ከሄድሽ፣ አንቺ ከኔ ህይወት ከወጣሽ ህይወቴ በጣም የሚመሰቃቀለው፣ ሁሉን ነገር የምትረጂኝ አንቺ ነሽ፣ መሄድ የለብሽም ብሏታል። ስላደረኩን ነገር ይቅርታ፣ ያው ግዴታ ማግባት ስላለብኝ ምክንያት ስላለብኝ ነው እንጂ ያገባኋት ወድጃት አይደለም፣ የመወዳትም የማፈቅራትም አንቺ ብቻ ነሽ ብሏታል። እንግዲህ ማርክን የጠራው እንግዲህ ማርክን ሊያማክረው ነው። አንተ ነህ የልብ ጓደኛ ያለህኝ፣ እንግዲህ በሰው በእጅ ነፍስ ጠፍቶብኛል፣ ምንድን ነው ማድረግ ያለብኝ ብሎ ለማርክ ባማከረው ጊዜ እንዴት እንዲህ ልታረግ ትችላለህ? መታገስ አለብህ እኮ ብሎ ማርክን ባለው ጊዜ ነገሩ ገዳይ እንጂ ሟች አይጠየቅም። እንዴት ይህን ሁሉ የለፋውበትን እድሜ ዘበኔን የጨረስኩበትን ሲክደኝ ምን ላድርግ ታዲያ ብሎ እንግዲህ ለማርክ መልሶለታል። እንግዲህ ማርክም አሁን ሌላ ምንም አይደለም፣ ቶሎ ብለህ መላ እንድትነግረኝ ነው የጠራውክ፣ የማምነህ ጓደኛ እንግዲህ እንደምትደብቅልኝ ተስፋ አለኝ ብሎ እንግዲህ ለማርክም ብሎታል። እንግዲህ ክብራትና ክብራን ቻናል የቤተሰቦች ውድ ቻናል የቤተሰቦች ዛሬም እንግዲህ ተወዳጁ በሆነ በዲና ዲራማ መጥቻለሁ። ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ብዬ በአክብሮት ጠይቃለሁ። ይህን ቪዲዮ ከወደዳችሁት እስከ መጨረሻው ተከታተሉት፣ ትምህርት ታገኙበታላችሁ። አስተያየታችሁን በኮመንት አስቀምጡልኝ። ሳይሰማ ይሄን ጉዳይ መጨረስ አለብን ብሏል። እንግዲህ አቷምነን ማን ነው የገደልከው? ማን ነው እስቲ ንገረኝ ሲለው አቷምነን ይሄን ነገር ሰው ሳይሰማ መጨረስ ነው ፍላጎትክ አለው። የት ነው ያለው ብሎ ነገረው። እንግዲህ እንትን ብሎ መኪና ውስጥ ነበር ያስቀመጠው። አሁን አንድ ቦታ የምንሄደው ቦታ አለ ብሎ እንግዲህ ማርክም እንግዲህ የሞተውን ሊቀብሩ ሄደዋል ማለት ነው። እንግዲህ ከኔ እና ካንተ ውጪ ማንም የሚያውቅ የለም፣ እንድትደብቅልኝ አንተም እንደሌሎቹ እንደማታጋልጠኝ አሳልፈ እንደማሰጠኝ አምነሃለሁ ብሎታል። እንግዲህ ማርክን አቷምነን አንዳንዴ በስሜት ውስጥ ሆነን የምናደርገው ነገር ዋጋ ያስከፍለናል ማለት ነው። እንግዲህ አቷምነን ያው እንግዲህ የሁሉ ንብረት የለፋበት አምኖት ጓደኛው ስራ ባለደረባው ሁሉን ነገር አምኖት ፋይሉ ሁሉን ነገር ሰጥቶት እሱ እንግዲህ በካደው ጊዜ ነው ይሄ ነገር የተፈጠረው። በዛ ጊዜ እሱም ያው እንግዲህ አላስተዋለም ነበር። የንዴቱን የስሜቱን አይቶ ነው እንግዲህ ሽጉጥ የተኮሰበት። በዛን ጊዜ እንግዲህ ህይወቱ አልፏል። አሁን እንግዲህ ከሆነ ወዲህ አንድ ነገር ካደረግን ወዲህ መጥጸት ሳይሆን ቆመ ብለን ማሰብ አለብን። ይሄ ድራማው ብዙ ነገሮችን ያስተምራል። እንግዲህ አቷምነን እሱ ችግር ባጋጠመው እሱ እንዲህ አይነት ውስጥ በገባ ጊዜ ማንም ከጎኑ የሆነ የለም። አንድ ሰው ችግር ሲገጥማችሁ የሆነ ነገር ሲገጥማችሁ ከጎናችሁ የሚቆም ማንም የለም። ይሄ ድራማ ብዙ ነገሮችን ያስተምራል ካስተዋል ነው ማለት ነው። እሱ ይሄን መጀመሪያ እንግዲህ አስቦ እንትን አላለም። ንብረቱን፣ መከዳቱን፣ ገንዘቡን፣ ስንት አመት የለፋውበትን ማለቱን ነው እንጂ እዚህ ነገር ውስጥ ገባለሁ ብሎ አላስተዋለም ነበር። ዩናም እያለቀሰች መታ አቴ አቷምነን እንፈልገዋለሁ አለ። ምን ሆነሽ ነው ያለቀሽ ትመስላለች ስትላት እንግዲህ ቢሮአችን ከባድ ችግር ተፈጥሯል፣ ድርጅታችን እንዳያድግና እንዳይለወጥ እያደረገው ሰው ታውቋልና ድርጅታችን እንደዚህ ከስሯል፣ አቷምነን ቶሎ በአስቸኳይ ማግኘት እፈልጋለሁ ብላ እንግዲህ ደውል እነግራታለች ማለት ነው። እርሲ አቷምነን እንግዲህ እሷ እንትን እንዳለች አቷምነን ተመልሶ መጣ ማለት ነው። ትክክል አይደለም ፊትሽ ምን ሆነሽ ነው? ቢሮ ውስጥ አንድ ችግር ተፈጥሯል
እና ለዛ ነው አቶ አምነን ማግኘት እችላለሁ። ማወቅ ያለበት ነገር አለ። አምነን እዚህ የለም ብላም ያምነና መለሰች። አቶ አምነንና ድርጅትን ያከሰረውን ደርሼበታለሁ። ይሄ ድርጅታችን ተጠያቂው መልክ የተባለ ነው ብላ እንግዲህ ያን እንዴት አወቅሽ ብላ እንግዲህ ጠየቀቻት። ማጣራት ያለበትኝን አጣርቻለሁ። የኔና አምነን ይሄ ሳይሰማ ውሎ ማደር የለበትም። የኔ ልጅ የአጭበርባሪዎች መጫወቻ የለበትም ብላለች። እንግዲህ እኔም ይዛን ብዬ ነው እየሮጥኩ የመጣሁት ብላ እንግዲህ እያወራች እያለ እንግዲህ አቶ አምነን መጥቷል። በቃ ነግሬው ለንጣ ብላ እንግዲህ ቱና ልነግረው ሄዳለች ማለት ነው። አቶ አምነን እንግዲህ ከባድ ችግር ፈጥሮ እንደመጣ አላየችም። እሷ እንዴት ነው ተረጋጋክ አለችው። ፋይሎቹ ሁሉ ሙሉ ለሙሉ ተወስደዋል። ግን መናደድ ምንም ትርጉም የለውም። ዋንኛው ቢሮ ገብታ እዛ እስከምትወጣ ድረስ ያ ሁሉ ሰው ያ ሁሉ ጥበቃ ምን ሲሰራ ነበር? ልጅቷ እኮ ያዛ አይደለችም። ሁሉ ሰው እኮ ማንም ሰው የቀረ የለም። ታስቦበትና ታቅዶ የተደረገ ነገር ነው ብላ እንግዲህ ነግረዋለች። ፋይሎቹን እጃችን ለማስገባት ልጅቷን ፈልገን ማግኘት አለብን ብሏታል። እንግዲህ እሺ ብላለች። እሷም እንግዲህ የስራ ባልደረባ ሆናት ቱና ስሚ ነገሪኝ ድርጅቱ የተፈጠረው የተሰራና ዛሬ ሁሉንም ነገር ብላ ነግረዋለች። እንግዲህ አሁን ነው የምነግሪኝ? እስከ ዛሬ የት ነበርሽ? በጣም ይቅርታ አጣርቼ ነበር። እኔም ሲነግሩኝ አላመንኩም ነበር። ይቅርታ ሁሉን ነገር ይመልሰዋል ብሎ ሁላችሁም እኮ የዛ ተባባሪ የሆናችሁ ነው ብሏል። እንግዲህ እኔ ከሱ ጋር ምንም ያደረኩት የለም፣ እዚህ ነገር ውስጥ እጄ የለበትም ብላለች። እንግዲህ ቱና ይሄንን ነገር አቅም ሄደን የወሰዳቸውን ፋይሎች መቀበል እንችላለን ብሏታል። ሞቷል፣ መልክ ሞቷል ብሎ ነገረች። ማን የገደለው? እንዴት? እኔ ነኝ የገደልኩት። እኔ ነኝ የገደልኩት። ምክንያቱም ከቢሮ መኪና ዞ ሲወጣ ተከትየው ነበር። ተናድጄ ራሴን መቆጣጠር አቅቶኝ ልክ ሳይታመን ሲቀር ዋጋው ይሄ ነው። ደግሞ ለሱ ይገባዋል። እንኳን አሁን የማደረኩት ብሎ እንግዲህ አቶ አምነን በጩኸት ተናግሯል ማለት ነው። ማለት ያ ነገር ሲፈጠር ማን እንዳላየም በምን እርግጠኛ ነኝ። ይሄ ደግሞ ከኔና ከአንቺ መሀል መውጣት የለም ብሎ ነግሯታል። እንግዲህ እሷም ደብቀሽ አታስብ፣ ከሁለታችን መሀል አይወጣም። ግን ፋይሉን አመጣው? አይ እሱ ጋር ያለው ፋይል ጠቃሚ አይደለም። ልጅቷ ቀይራን የሰጠችው እሱ የሚያወቅ አይመስልም። እሷ ጋር ከሆነ ልጅቷን ታዲያ አንቺ እዚህ ያለውን ነገር ጨርሺ ቱና ልጅቷን ቶሎ እንድናገኛት አድርጊ ብሎ እንግዲህ ይሄንን ላንቺ ኃላፊነት ሰጥቼሻለሁ ብሎ እንግዲህ ይሄን ያለውን ነገር ለቱና ነግሯታል። ቱናም በዚህ ጊዜ ወጣች ማለት ነው። አቶ አምነን እንግዲህ ከገንዘቡም አልሆነም እንግዲህ ሳይሸግረው ሰውም ገደለ። የሰው ነፍስ በእጄ ጠፋ፣ ያለ ማንነቴን አጣው ብሎ እንግዲህ ይህንን ነገር አድርጎ ሲፈን እንግዲህ ሙስጠፋን እኔ አፈቅርሃለሁ ብላ ጠየቀችው። እንዴት ይሄንን ነገር አሰብሽው? ለአንድ ተራ ብለሽ ማንነቴን እንዴት ታስክጅኛለሽ? እንዴት ይሄን አሰብሽው ብሎ እንግዲህ ሲፈንን ተቆጥቷታል ማለት ነው። ምንም እኮ ከአንድ እናት ባንወጣም እኔና አንቺ እህትማማች ነን ብሏታል። እሷም ደግሞ እንዴት ነው ተራ ማለት እኔን ነው ተራ ያልከኝ አለችው። አይ አይደለም ብላ አለች ብሎ መለሰላት ማለት ነው። እሷ እንግዲህ እኔ በጣም ነው ማፈቅርክ፣ አንተ እዚህም እዛ የምትለውን ሴት ነው እንዴ የምታፈቅረው? እኔ ግን አንተን በጣም ነው ማፈቅርክ፣ ፍቅሬን ተቀበለኝ ብለዋለች። እሱ ደግሞ በጭራሽ ብሏታል።
ድጋሚ ከኔ ይሄን ቃል አታገኝም ብላ ሲፈንም እንግዲህ ሙስጠፋን ጥላው ወጣለች ማለት ነው። በዚህን ጊዜ ጄሊ እንግዲህ እበር ላይ ሆና ታዳምጥ ነበረ። ጭራሽ በቤቴ ጥገኝነት ሳያስቸግርሽ ደግሞ ትናገርኛለሽ እንዴ ብላ እንግዲህ ሲፈን እና ዲና ጄሊ ተጣልተዋል ማለት ነው። ሲፈን በቤቴ አንቺ ልጅ ነው ትናገሪኝ እያለች ይሄ ምን ማለት ነው? ቀጥታኛ ንግግር ነው የተነጋገርኩሽ። ሲፈን እንግዲህ ጄሊም ተነጋገሩ። ጄሊም እንግዲህ በር ላይ ስታዳምጥ ነበር እንግዲህ ሄደች ወደ ሙስጠፋ ማለት ነው። ሲፈንም ሄደች ወደ ቤቷ። ታሪክ ንዴቷን እኔ ላይ የተወጣችው ሲፈን እንደምታፈቅረኝ ነግራሻለሁ እንዴ አላት። ምን አል አይ ካንተው ነው የሰማሁት ማለቴ ካንተ ነው የሰማሁት። ሲፈን የእውነቷ መሆን የለባትም። እኔ እኮ እንደ እህቴ ነው ማሲፈንን እንዴት ትጠይቅኝ የማላቃት ሰው ሆነችብኝ ብሎ እንግዲህ ሙስጠፋ በጣም ተገርሟል ማለት ነው። ሲፈንን እንግዲህ እንደ እህቱ ነው የሚያት ሙስጠፋ አንድ ቀንም አስቧትም ማቅም። እሷ ግን እንዲህ አይነት ጥያቄ ስጠይቅለት እሱም በጣም ነው ግራ የገባው ማለት ነው። ማመን ያቃተው አንዳንድ ነገር እንደዚህ ያልጠብቃችሁት ነገር ከሴትም ከወንድም በኩል ይፈጠራል። እንግዲህ በዚህን ጊዜ ያው ጄሊም እንግዲህ ወይን ከሷ አልሆነች ወይን ከአቶ አምነን አልሆነች፣ እሷ ሁለቱን ነው የምትዋይቀው። ሙስጠፋ ደግሞ ጄሊን በጣም ይወዳታል፣ ያፈቅራታል። ያው ብዙ ሴቶችም እንደዚህ የሚያፈቅራቸውና የሚወዳቸውን ብዙ እንትን አይሉም። የማከብራቸው ቦታ ነው ራሳቸው እንትን ማለት የሚፈልጉት። እሱ እንደዚህ ሲሆንላት እሷ ለሱ ቦታ ሰጠው። ግን ትክክለኛው ባለትዳሯ ባሏ እሱ ነበር። እንግዲህ ሲፈን ደግሞ ይሄንን በመጠየቋ እሱ ራሱ በጣም ተገርሟል። ሙስጠፋ ኖርማን እንደ እህት ነው የሚያሲፈንን። ያው እሷም እንግዲህ የመጣ የስሜቷን ገልጻለታለች ስላፈቀረችው። እንግዲህ ድጋሚ ከኔ ይሄንን አታገኝም ብላው በሩን ዘግታበት ጥላው ወጣለች። እንግዲህ ለብሌንም ያደረገውን ነገር ነግሯታል። ለምንድን ነው እንዲህ ያደረከው? እንዲህ አይነት ወሰኔ ለምንድን ነው የወሰንከው? ጊዜ ለብዙ እንደ ወዳጅ ሆኖ ብዙ ጊዜ ሲጫወትብኝ ነበር። ግን ያን ሁሉ ጊዜ ሲጫወትብኝ የሆነው አንድ ሆኗል። ከዚህ በኋላ እንዲህ አይነት ነገሮች እንዳይፈጠሩ መጠንቀቅ አለብክ። አልተናደድሽም አይደል? እኔ አልተናደድኩኝም ብለዋለች። እንግዲህ ያው እስካሁን ምንም አልተሻላት። እንግዲህ ሁሌም እኮ አንቺ ብቻ ነሽ የምትረጅኝ ብሌን፣ አጠገቤ ስላለሽኝ በጣም ደስተኛ ነኝ። ትንሽ ቀሎኛል። እኔም አንተ ስላለኝ ደስ ብሎኝ ደስተኛ ነኝ። ዛሬ ምግብ በልተሻል አላት። እና ዛህራ የለችም ዛሬ፣ ብትኖር እስካሁን ታመጣልኝ ነበር። አሁን ቆንጆ ምግብ ሰርቼ አመጣልሻለሁ ብሏታል። እንግዲህ አቶ አምነን ብሌንን እየተንከባከባት ነው ማለት ነው። እሷም ለሱ ቦታ ትሰጠዋል፣ እሱም ለሱ። ትክክለኛ ባልና ሚስት ቢሆኑ እነሱ ሁለቱ ናቸው ማለት ሁለቱም ይተሳሰባሉ። ያሳቡን ይህን ጭንቀቱን እንኳን ለሷ ሲነግራት ማለት ነው በጣም ነው የቀለለለት ማለት ነው። እንግዲህ ምግብ ሰርቶላታል እና ዛህራ ዛሬ ምግብ አልሰራችም የለችም መሰለኝ እስካሁን ምንም አልመጣልኝ ብላ ነግረዋል። እሱም እንግዲህ ምግብ ሰርቶላት አብልቷታል፣ እየተንከባከባት ነው ማለት ነው። አቶ አምነን ብሌንን ከበፊቱ በላይ እንግዲህ ጄሊ ማለት ነው እነሱን ላይ ያለውኝ ብላ እሷን ብትጎዳ ጭራሽ የባሰ አፋቀረቻቸው ማለት ነው። አጠገቤ ስላለሽ በጣም ደስተኛ ነኝ ብሏል። እንግዲህ አቶ አምነን ያው የሱን ደካማ ጎኑን ሁሉ ነገር ተረዳዋለች ብሌን። እሱም ለብሌን ያለው ቦታ በጣም እንትን ነው፣ ሚስጥረኛ ነው የምትለው።
እሷም ማለት ነው እንግዲህ በዚህን ጊዜ ጄሌ ከፍታ ገባች ማለት ነው። እጇን እዛ ቆመች። ማን ነው ልጅ ሚስጥረኝ? ማን ነው ልጅ ሚስጥረኝ? አቶ አምነን የመጣው መስሎኝ ነው ብለሽ ማን ነው ሚስጥረኝ የምትይው አለቻት። ሚስጥረኝ የምትይው ማን ነው? አቶ አምነን የመጣ መስሎኝ ነው ብለሽ ስም ማውጣሽለት እሱ ነው ስም ያወጣልኝ። በአንድ ስም ለሁለት መጠቀም አለ። እሱ ላንቺ ስም አውጥቶልሻል። ጄሌ ሚስቴ አይደለኝም ብሎ ካደሽ እንዴ? አንቺ ያምነን ሚስት ነሽ እንዴ? መርጦኝና ፈልጎኛ ያገባኝ ሚስት ነኝ። ከዚህ በኋላ ከባለቤቴ ራቂ። ድሮም አንቺ ነሽ መሀላችን የገባችን ነገሮችን የምታበላሽው ብላት። አምነን ለምን ደበቀኝ? እኔ ምን አውቄ እሱን ምናም። አሁን አትነፋረቂ። በቃ አሁን ተሽሎሻል። እዚህ ቁጭ ብለሽ የሰው ውሸት ከኔ የሚወት ከዚህ ቤትም ከአቶ አምነን የሚወት መውጣት አለብሽ ብላታለች። ያንቺን ቀርታ ነገሮችን አያስተካክልም። ባይሆን ከዚህ ቤት ብትወጪ ብላታለች። እሺ ብላለች። አሁኑኑ ሄዳለሁ። እማግዝሽ ካለ መጠየቅ ትቻለሽ። ከዛ ግን ተመልሼ ስመጣ እዚህ ክፍል ውስጥ እንዳላገኘሽ ብላታለች ጄሌ ማለት ነው። እንግዲህ አሁን እንዲታማ እንዲሆና ያደረገቻት የጎዳቻት አንሶ ደግሞ ከቤት ውጭ እያለቻት ነው። አቶ አምነን ግን እንኳን እንዲሆና ደህናም ሆና ከቤት እንድትወጣ አልፈለገም። ብሌንን ግን እንዲታማ እንኳን ታሰቃየታለች ማለት ነው። ብሌን እንግዲህ እያለቀሰኝ ነው። ለምን ይሄን ሁሉ ጉዳት አድርሳባት እንኳን እሷ ምንም አልተደረገችም። ደግሞ አሁንም የተኛችበት እየሄደች የታመመን ማስታመም ነው። መጥፎ ነገር እየተናገሩ ልብን መስበር ነው። እሷ እያለቀሰች ናት። እንግዲህ አቶ አምነን ምግብ ሰርቶ ዞላት ሄደ ማለት ነው ለብሌን። እንግዲህ እሺ ሙስጠፋ ከዚህ ልትሄድ መሆን ሰማሁ አለችው። ማነገረሽ አላት ማለት ነው። ምናልባት ፍቅር ሀገር ሽቶ በጄሌም ቢያለች እንዴ? እሷ ደግሞ የወንድሜ ልጅ ፍቅር ያላትን ስትሄድ ምናልባት ያስ ይሆናል የወሰንከው ብለዋለች። እንግዲህ እኔ በዚች ምድር ላይ ሴት ሁሉ አልቆ አንድ ጄሌ ብቻ ቀረች ቢባል እኔ ሙስጠፋ ቆሜ እቀራለሁ እንጂ ይሄን አላደርግም ብሏታል ማለት ነው። ሜርሲ እንግዲህ በጣም ትገርማለህ፣ ለካ ንግግር ትችላለህ። ጄሌን ግን ከአለም ጋር መገናኘትም በጣም ቅር ብሎብኛል አለችው። በዛም ሞኝ አንቺ መቀለጃ ያልሆንም የሆነ ሰው ተናዷል እያለች እንግዲህ ታሾፋለች ሜርሲ ማለት ነው። ሰው እያታፍጥጽብኝ ጄሌ መሰልኩ እንዴ ብላው እንግዲህ ሙስጠፋ እያቃጠለችው ማለት ነው። ሜርሲ ጥሏት ሄዷል ማለት ነው። ምግቡን ሰርቶ ለብሌን ዞላት መጣ ማለት ነው። ሚስጥረኛ ብሎ እሷ እያለቀሰች ናት ማለት ነው። ምን ሆነሽ ነው አላት። ምን ተፈጥሮ ነው? እኔ ሚስጥረኛ አይደለሁም። ምን ሆነሽ ነው? እንዴት እኔን ተዋሸኛለህ? ተመቼ ወዲህ ነው? ምን ዋሸሁሽ አላት። ለምን አልነግሪኝም? ጄሌ ሚስትክ እንደሆነች ለምን አልነገርከኝም? ጄሌ እኮ የወረቀት ሚስቴ እንጂ ወይም ፈቅጄ እንትን ብዬ ያገባዋት አይደለም። እኔም ይሄን ነው ፈልገው። እኔ ሰውት ውስጥ ገብቼ መበጥበጥ አልፈልግም። እኔም ይሄን ነው የምፈልገው ብላለች። የኔውት የሚበጠበጠው አንቺ ጥለሽኝ ስትሄጂ ነው ብሏታል። እንግዲህ አቶ አምነን ጥዬ ሄዳለሁ እያለች ነው እንግዲህ ብሌን ሁሉ ነገር አስረዳሻለሁ። እኔ ጄሌን ያገባሁት
አፍቅሬ ሳይሆን ግዴታ ማግባት ስላለብኝ ነው። አንቺን ነው የምወደው። እኔና አንቺ አንድ ላይ እንዳልነው ብዙ የማይፈልጉ አሉ። ከእናት ዛህራ ውጭ ሁሉም አይፈልጉም። ሁሉን ነገር ረሳሽ እንጂ ብሏታል። እንግዲህ ያለቃቀሳቷ አምነን እንደማልፈልጋት በደንብ ታውቃለች። አሁን ባለውበት ያንን ማድረግ አልችልም። ሁሉንም ነገር ይስተካከላል፣ አይዞሽ፣ አንቺ እንድታገኝ እፈልጋለሁ ብሌን፣ ጥለሽኝ እንዳትሄጂ። አሁንም ባለውበት በጣም ከብዶኛል። ተናድጄያለሁ። ይቅርታ በቃ ተናድጄ ነውና ብለው እንግዲህ አንቺ አሁን ተረጋጊ፣ በደንብ ረፍት አድርጊ፣ ያው መጣሁልሽ ምግብ ካልበላሽ የምር እንጣላለን አላት ማለት ነው። አቶ አምነን እንግዲህ ምግብ ሰርቶ አንጥቶ ሰጥቷታል ማለት ነው። እንግዲህ ይቅርታውንም ተቀብለዋለች። ብሌን እንግዲህ የሰራላትን ምግብ እየበላች ነው እና በጣም ደስ የሚል ነው። አቶ አምነን እየተንከባከባት ነው። እንግዲህ ብሌንን ጄሪን እንደማይፈልጋት ትክክለኛ ትዳሩ እንዳልሆነች ያለውን ነገር እንግዲህ አስረድቷታል። ቤተሰብ ሰላማችሁ ብዝት ይበል። ቀጣይ እስከምንገናኝ ቸር ሰንብቱ።